ቤተ መቅደሶች፣ ቤተ አምልኮች ጡት እንደሌላችሁ መንፈሳችሁ እኮ ስላረጋገጠላችሁ ነው። እነኚህ የባህሪው ተካፋይ መሆን ምን ማለት እንደሆነ አልቀመሱም። እኛ እንደነ ኬፋ ሚስቶቻችንን ይዘን መሄድ አልተፈቀደንምን? በዚህ በግ ደም የተዋጀችውን ቤተ ክርስቲያን ጠብቋት። እኔ እግዚአብሔር ዘመናችሁን ይባርክ። በጣም ወዳችኋለሁ። ተባረኩ። ለእናንተ ምስጋና ስለሚገባን ሃሌሉያ። ዛሬ ከእናንተ ጋር በጥቂት ደቂቃ በዚህ በተቀደሰ መሠዊያ ላይ ሆኜ የእግዚአብሔርን ቃል የምነጋገረው መኃልየ ዘሰሎሞን ምዕራፍ 8 ቁጥር 8 ላይ ያለውን መሪ ቃል በማድረግ ከእናንተ ጋር እነጋገራለሁ። መኃልየ ዘሰሎሞን መጽሐፍ ቅዱስ የያዝን እንግዲህ በዚች ቤተ ክርስቲያን እንደተማርኩት ልክ እንደዛው ከእናንተ ጋር ለመማር ሁላችንም በእግሮቻችን ቆመን ይሄንን ቅዱስ ቃል እናነብና የሰራዊት ጌታ እግዚአብሔር በመኃልዩ በምዕራፍ 8 ቁጥር 8 ላይ እንደዚህ ሲል ይናገራል። እኛ ጡት የሌላት ታናሽ እህት አለችን። ስለ እርሷ በሚናገሩበት ቀን ለእህታችን ምን እናደርግላት? ጸሐፊው ሰለሞን ጠቢቡ ሰለሞን እንደሆነ ክፍሉ ራሱ ይናገራልና እንደምታውቁት ጠቢቡ ሰለሞን የዳዊት ልጅ ነው። አመጣጡ ወይንም ደግሞ ከዳዊት ሊወለድ የመጣበት መንገድ የተለየ ነው። ምክንያቱም የእስራኤል ልጆች ከፊልስጤማውያን ጋር በአንድ ወቅት ጦርነት ባደረጉ ጊዜ በዛ ጦርነት የጦር አዛዥ ሆነው ጦሩን ይመሩ የነበሩት አንዱ ባለቤቱን በቤተ መንግስት ትቶ የሄደ ኦርዮ የሚባል የጦር ጀነራል ነበረ። በዛን ጊዜ ታዲያ የቃል ኪዳኑ ታቦት በፊልስጤም ድንበር የእስራኤል ልጆችና መኳንንቶቹ አሉ። ጦርነት እየተደረገ ነው። ዳዊት በቤተ መንግስት ነው ያለው። የኦርዮ ሚስት በሰገነት ላይ ስትመላለስ ባያት ጊዜ ዳዊት ሰዎችን አስጠራና እንደምታውቁት ይቺ የኦርዮ ሚስት አይደለችምን ሲል ጠየቀ። እርሷ መሆኗን ባወቀ ጊዜ ቤርሳቤን ወደ እርሷ አስገባ፣ ከእሷ ጋር ተኛ። ዛም በኋላ እሷ እንደጸነሰች ደግሞ ሲገባው ኦርዮን ከጦርነት ሜዳ አስመጣ። ከባለቤቱ ጋር አርፎ ወደ ጦርነት እንዲሄድ ሲጋብዘው የእግዚአብሔር የቃል ኪዳን ታቦት በጣውራ አውድማ ሆኖ ሳለ እንዴት ለማረፊያ ወደ ቤቴ እገባለሁኝ ሲል ዳዊት ኦርዮ ሲናገር ታውቃላችሁ። ዳዊት ቤርሳቤ የጸነሰችው ከሱ እንደሆነ እንዳይታወቅ ኦርዮን መጠጥ እንዲያጠጡት አድርጎ አሁንም ወደ ቤቱ እንዲገባ ቢያደርግም ይህ ጥረቱ አልሆነለትምና ዛም በኋላ ምንድነው ያደረገው? በኦርዮ እጅ ደብዳቤ ይጽፍና ይህንን ለጦር መኮንኖች ለነ ኤልያብ ስጣቸው ይላል። በደብዳቤው እጅ ያለው ምንድነው? በፊልስጤማውያን ኃያላን አካባቢ ወይንም በዚህ ዘመን ስፔሻል ኮማንዶ ስፔሻል ፎርስ በምንላቸው አካባቢ ወዳለው ጦርነት ኦርዮን ክተቱት የሚል መልእክት በእጁ ሰጥቶ ያስልከዋል። ኦርዮም ለንጉሱ ታማኝ ነበረና የሚሞትበትን ደብዳቤ ይዞ ወደ ጦር ሜዳ ሄደ። ለነ ኢዮአብም ሰጣቸው፣ አነበቡ። የፊልስጤማውያን ዋነኞች ወደሚባሉበት ስፍራ ኦርዮን ከተቱት። ኦርዮም በዛ ሞተ። ከዛም በኋላ ነው የተወለደው የቤርሳቤ ልጅ ወይንም የዳዊት ልጅ ተወለደ። እንደምታውቁት ጥር እያረኩኝ ስነግራችሁ እግዚአብሔር የተጸየፈው ነገር ስለነበረ ያንን ውልጃ ከቤርሳቤ ጋር ያደረገውን ግንኙነት እግዚአብሔር ስለተጸየፈው በሰዓቱ ጥበበኛ የነበረውን ነቢዩ ናታንን ወደ ዳዊት ይልካል። እንደምታውቁት አንድ ባለጠጋ ነበረ። ብዙ በጎች ነበሩት። በጉያው ከሚተኛ ከአንዲት ድሃ አንዲትን ጠቦት ወሰደና ግን አረደ አሉ።
እና ንጉሥ ሆይ ስለዚህ ሰው አንተ ምን ትላለህ ሲሉት ይሄ ጨካኝ ነው፣ ይሄ የሙት ሰው ነው፣ ሞት ይገባዋል ብሎ ፈረደ። ናታንም እርሱ ማለት አንተ ነህ ብሎት እግዚአብሔር ፊት ንስሐ ገባ፣ ከእግዚአብሔር ጋር ታረቀ፣ ቤርሳቤርን ወደ እሱ አስገባ። ከዛን ሰለሞን ተወለደ፣ በእግዚአብሔርም ተወዷልና ይዲድያ የሚል ስም ተሰጠው የሚለውን ታውቃላችሁ። ይሄ ሰለሞን የመጣበት መንገድ እንዳልኳችሁ እንደዚህ ነው የመጣው። ይሄ ሰለሞን ወደ ንግሥናው ሊመጣ እንኳን የሰባውን ፍርዳ ያረዱና አዶንያስ በንጉሥ ዳዊት ወንበር ላይ እንነግሳለን ብለው በሰባ በበሬ ግብዣ ሕዝብ የጠሩ እና አቤሴሎም ደግሞ ንጉሥ አርጅቷል ብለው በፍርድ ወንበር ተቀምጠው ለሕዝቡ ጉዳይ ካለህ እንዲና እንዲያ እንፈርዳለን እያሉ ሕዝቡን ወደ እነርሱ ይስቡ የነበሩ ሰዎች ባሉበት መካከል ነው እነ ናታንን ወስዶ ቤርሳቤ ወደ ንጉሥ ከገባች በኋላ በእኔ ፋንታ ንጉሥ ይሆናል ያልከው ሰለሞን አይደለ? ታዲያ አቤሴሎም እና አዶንያስ ሊነግሱ ፈረቃ ይዘዋል ብላ ስትነግረው ናታንም ተከትሎ ገባ ይላል። ናታንም ተቀብሎ ገብቶ የአፏን ቃል አጸና ይላል። እዛም በኋላ ንጉሡ እንደዚህ ነው ያለው፣ አብያታርን ጥሩ አለ፣ በንጉሥ በቅሎ ላይ አስቀምጡት አለ፣ ወደ ጊዮንም ውሰዱት አለ፣ በፋንታዬ ሰለሞን ነገሰ ብላችሁ ቅቡት አለ። እንደዚህ ያለ ቅባት ያገኛችሁ። ይሄ ሰለሞን የመጣበት መንገድ ባጭሩ ይሄን ይመስላል። ሰለሞን እንደምታውቁት እግዚአብሔር የለየው የጠራው የወደደው ሰው ነውና ሰለሞን ተቀባ። እግዚአብሔር ከአንድም ሁለት ጊዜ በእሳት እየተገለጠ አናገረው፣ ጥበበኛ አደረገው፣ ማስተዋልን ሰጠው። ሰለሞን ከዛም በኋላ ምሳሌዎችን መሰለ። መክብብ መጽሐፍ የሱ ነው። መኃልዮን ሲመስል ግን ምንድን ያለው? እኛ ጡት የሌላት ታናሽ እህት አለችን አለ። አንደኛ ጡት የላትም። ይሄ አወላለዷም ጤነኛ አይደለም። እኛ ጡት የላትም እህታችን ነች። በእድሜዋም እሷ ነች ትልቅ እንደሆነች የምታስበው፣ ግን ትንሽ ነች። እኛ ጡት የሌላት ታናሽ እህት አለችን። ስለ እርሷ በጠየቁን ጊዜ ምንድን ነው የምንለው? የሚጠይቃላ። ለምሳሌ በኢትዮጵያ ወደ ሰሜን ጎንደር እንደዚህ ደቡብ ጎንደር ይዛችሁ ከዚህ ከአበሻው ማህበረሰብ ቆዳው አበሻ እንደሆነ ኢትዮጵያዊ እንደሆነ ከሚያስታውቅ ማህበረሰብ ነጭ ፈረንጅ የሆነ ቢወለድ ጽዩፍ ነው፣ ይገፉታል። እነሱም ከዛ ሀገር ንቅል ብለው ይወጣሉ። ከዘራቸው የሌለ ስለመጣ ልክ እንደ ቁራ ልጅ ነው የሚመለከቱት። እንደምታውቁት የቁራ ልጅ ትፈለፍላለች። ስትፈለፍለው ገላው ነጭ ነው፣ ነጭ። እሷ ደግሞ ጥቁር ነች። ባዕድ ነገር ከየት መጣ ብላ ጥላው ነው የምትሄደው። እግዚአብሔር የቁራን ልጆች የጭልፊቱን ልጆች ይመግባል ሲል ከአፏ ከቁራ ልጅ አፍ ጠረን የሚወጣው ጥቃቅን ነፍሳትን ይማርካል፣ ይጠራል ጠረኑ እና እግዚአብሔር ነው የሚያሳድጋቸው ለሷ ልዩ ፍጡር ስለሆነ። እና ወደ ጎንደሩ አካባቢ ብትሄዱ ወደዚህ ወደ ጋይንት ምናምን በለሳ ጭልጋን ይዛችሁ ብትሄዱ ከአበሻዊ ከለር የተለየ ነጭ ሆኖ ከተወለደ ሀገር ጤ ነቅለው ነው የሚወጡት ባዕድ ስለሆነ። እና ሰለሞን በመኃልየ ሚልያ እኛ ጡት የሌላት ታናሽ እህት አለችን፣ ትንሽ ናት። የሚጠይቀን አለ። ለሚጠይቁን ምንድን ነው የምንለው ስለ እሷ? እስቲ 4 ነገሮችን እንመልከት። በዚህ እናቶች አላችሁ ስለ ጡት 4 ነገር። ጡት ያልጠባ አለ፣ ጡት ያልጠባ አለ፣ ጡት የጣላ አለ፣ ጡት አስጣይ አለ፣ ራሷ ደግሞ ጡት የሌላት አለች። አሁን በጡት ዙሪያ ስናወራ ጡት የጣላ አለ። በእግዚአብሔር ቃል ላይ ስትመለከቱ እስቲ እነ ቆሬን ተመልከቷቸው፣ እነ ዳታን እነ ኤብሮንን ተመልከቷቸው። ጠጥተው የቃሉን ወተት ጠጥተው ጠብተው እንዳደጉ አድርገው አፍላፍ ፊት ለፊት ከእግዚአብሔር ጋር የሚያወራው ላይ ሙሴ ላይ ተነሱ። ገና እኮ የቃሉን ወተት ከእናት ከቤተ ክርስቲያን ጠብተው አልጨረሱ።
በፍጹም። ዛሬ በእንቆቅልሽ ነው የምቀኘው። ዲቦራ ሆይ ንቂ ቅኔሽንም ተቀኝ እንደሚል ይረዳኛል ጌታ፣ እቀኘዋለሁ። ኢየሱስ ጌታ ነው። ጡት ጠብተው አልጨረሱም። ጡት ጥለው ነው ሄዱት። እነ ቆሬ፣ እነ ዳታን፣ እነ ኤብሮን። እኛም በመንግስቱ ሥራ ላይ እኛም በእስራኤል ላይ ካህን ተደርገን ተለይተናል ብለው ማጉረምረም ጀመሩ። አፋቸውን ከፈቱ። እጃቸው ረጅም ሆነ። እኛ ቤት ገበታ ቀርቦ እኛ ቤተሰብ ገበታ ቀርቦ እጅህን ወደ ገበታው ሰደህ ከዛን እያልክ ከፊት ለፊት ስታነሳ እጅህ ረጅም ነው አንተዬ ነው የምትባለው። አዎ በዘር ነው ስትል ሁለተኛ እኛ ቤት አትመጣም፣ ሌባ ነህ ማለት ነው። እጃቸው ረዘመ። እኛ ምን ተለይተናል? አንተ ብቻ አይደለህም ሙሴ፣ አንተ ብቻ አይደለህም እስራኤልን ልትመራ የተጠራኸው፣ እኛም አሉ። ግን ጡት የጣሉ ናቸው። የቃሉን ወተት አጣጥመው እንኳን አልጠቡም። ሃሌሉያ! እስቲ ኢየሱስ ጌታ ነው በሉ እስቲ። ዱቢን ዱጋት ይበር። ነገሩ እኮ እውነት ነው። እውነት እኮ ነው። በአንደኛ ቆሮንጦስ ምዕራፍ 3 ላይ ከቁጥር 1 እስከ 4 እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልነግራችሁ አልቻልሁም። ገና ጽኑ መብልን ለመብላት አትችሉም ነበርና ወተትን ጋትኋችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያንም አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የአጵሎስ ነኝ፣ ሁለተኛውም እኔ የጳውሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን አለ። ለቆሮንቶስ ቤተ ክርስቲያን ጳውሎስ እንዲህ ያለውን መልእክት ያስተላለፈው እንደነ ቆሬና ዳታን እንደነ ኤብሮን እንዳይሆኑበት ነው። እንደነሱ እንዳትሆኑ ነው። እግዚአብሔርም ለሙሴ እንደተናገረው ለእኔም እንዳይናገር ነው። ወተትን እንዲህ ይዤ እምግታችሁ ከነኚህ ክፉ ማኅበረሰቦች ፈቅ በሉ ብሎ ምድር ተከፍታ ከነ ምናምንቴያችሁ ወደ ሲኦል እንዳትወርዱ ነው። ወተትንም እግታችሁ ከነኚህ ማኅበርተኞች ከአመፀኞች ማኅበርተኞች ጡት ጥለው ጠግበው ሳይጠቡ የቃሉን እውነት ጠግበው ሳይበሉ ጥለው ወጥተው እኛም ካህን ነን፣ እኛም የእስራኤልን ልጆች ማሻገር እንችላለን። ናተ በቃዴስ ምድር ላይ ምድረ በዳው ቢናወጥ እኮ ወደ ግብፅ ነው የሚመለሱት። ወደ ግብፅ እኮ ነው የሚመለሱት። እነኚህ ጡት ያልጠቡ የተወለዱበትን ማያውቁ የእግዚአብሔርን ባህሪ መካፈል ያልቀመሱ የማያውቁ የእግዚአብሔርን ፍቅር ያልቀመሱ ናቸው። እነኚህ የባህሪው ተካፋይ መሆን ምን ማለት እንደሆነ አልቀመሱም። ሕፃኑ ከእናቱ ጡት ሲጠባ ከሷ የሚካፈለው ነገር አለ። እነኚህ በቤተ ክርስቲያን ውስጥ እግዚአብሔር ሊሰራ ያለውን ነገር ያልገባቸው ናቸው። ትዕቢተኞች፣ ትምክተኞች ናቸው። የእግዚአብሔርን ፍቅር የእናታቸውን እነሱን የመውደድን ፍቅር ማወቅ የሚችሉት ጡት ጠግበው ሲጠቡ ነው። እሷ ስታጠባቸው ነው። ራሳቸው ናቸው በቃም ብለው የተዉት። እንደነዚህ እንዳትሆኑ ነው ምግታችሁ አለ ጳውሎስ። ለእንደነዚህ አይነቶቹ ጌታ ኢየሱስ ክርስቶስ ከክርስቶስ ቅድመ ልደት በፊት እንደገጠማቸው እንደነ ዳታን፣ ኤብሮን፣ ቆሬ አይነት ትውልድ እንዳይነሳ እንደዚህ አለ። ጴጥሮስን የዮና ልጅ ስምዖን ሆይ አለው፣ ከነዚህ አብልጠህ ትወደኛለህ አለው። አዎ ጌታ ሆይ አለ። በል እንግዲህ የጠቦቶቼን አሰማራ አለው።
ጠቦት ነውር የሚያውቅ በገቦኑ በመቃኑ ላይ ደሙን አፍስሶ የእስራኤል ልጆች ከአጥፊው እጅ የሚያመልጥበት ጠቦት ነውር አያውቅም እንዴ! ቅጣት እኮ የሚጀምረው ከቤት ነው። የራሱን ልጅ ያልቀጣ የጎረቤትን ልጅ እንኳን ሊቀጣ እኮ መቆጣት አይፈቀድለትም። እግዚአብሔር በጴጥሮስ ሲናገር ቅጣት ሁሉ ከቤት የሚጀምር ከሆነ ነው ያለው። አያችሁ፣ መጀመሪያ ቅጣት ሁሉ የሚጀምረው ከየት ነው? ከቤት ነው። እና ምን አለው እግዚአብሔር ለጴጥሮስ? እንደዚህ አለው፣ የዮና ልጅ ስምዖን ሆይ ከነዚህ ካሉት ትወደኛለህ? አዎ ሲል ጠቦቴን አለው። ጠቦቴን በደንብ ወተት ጠግቦ እንዲጠባ፣ ወተት ጠግቦ ሳይጠባ ጥሎ ሄዶ እንደነ ቆሬ እንደነ ዳታን እንደነ ኤብሮን እኔም እንዳንተ ብሎ አምጾ ሲኦል እንዳይወርድ አደራህን። እናንተ የእግዚአብሔር ቤተሰቦች፣ ቆይ ከክርስቶስ ቅድመ ልደት በፊት ሆባብ የሚባል ሚዲያማዊ ሰው ነበረ። ሆባብ ብዙዎቻችን አናቀውም። ሃሌሉያ! እስቲ ኢየሱስ ጌታ ነው በሉ እስቲ። የቃል ኪዳኑን ታቦት የማያርፍበትን ስፍራ የምናሳርፍበትን ስፍራ አናውቅምና አንተ ደግሞ አሉት ለሆባብ የት እንደምናሳርፍ ስለምታውቅ ምራን፣ ከፊታችን ሂድና የቃል ኪዳኑን ታቦት የምናስቀምጥበትን መንገድ ስፍራ አንተ ለይልን። ወደ ተስፋይቱ ምድር ማርና ወተት ወደምታፈሰው ምድር በገባን ጊዜ ከዛ ርስትን እንሰጣለን አሉት። ሚዲያማዊ ነው፣ እስራኤላዊ አይደለም፣ የቶር ዘመድ ነው። እግዚአብሔር አፍ ለአፍ ያናግረኛል፣ ፊት ለፊት ነው የማየው የምሰማው ስላለ ሙሴ መንገድ የሚያሳየኝ ሰው አያስፈልገኝም አላለም። ሆባብ ሚዲያማዊ ነው፣ እስራኤላዊ አይደለም፣ ዕብራውያን አይደለም፣ ከዕብራውያን ልጆች የተወለደ አይደለም። እኛ እናውቅም ነው ያለው ያ ታላቁ የእግዚአብሔር ሰው ሙሴ። እንደዚህ ያለ መንፈስ እንዲኖርባቸው በጴጥሮስ በኩል መጣና ጌታ ጠቦቴን ጡት ጥሎ እንዳይሄድ፣ የቃሉን ወተት ጥሎ እንዳይሄድ፣ መዳን በክርስቶስ ነው፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ይህ ነው፣ እችን ብቻ ይዞ እንዳይወጣ፣ ልጁ ሁሉን ላስገዛለት ይገዛል ካለ ሁሉን ለሚያስገዛለት ለሚገዛ እንዴት ትገዛለህ ብለው እንዳያጠፉት፣ ሁሉን ላስገዛለት የሚገዛው ጌታ የሚገዛው የፍቅር መገዛት ነው እንጂ ሌላ አይደለም ብሎ መመለስ እንዲችል አጥባው። ጡት የጣለው አንደኛው ወገን በጊዜው ከሆነ ችግር የለውም። በጊዜው ከሆነ ማደጉ በነገር ሁሉ ፍጹም እንዲሆን ይመከራል እንጂ እኔ እስክመጣ ድረስ ለማስተማርና ለመምከር ተጠንቀቅ ተብሎ ይመከራል እንጂ ችግር የለውም እሱ። ጡት አስጣይ ጋር እንሂድ። ጡት ያልጠባ ጡት የጣለን አይተናል። ጡት አስጣይ ጋር እንሂድ። ጡት አስጣዮች ከክርስቶስ ትንሣኤና ከትንሣኤው በኋላ የተነሱ ብቻ አይደሉም። ከጡቱ የሚወጣው ወተት በእግዚአብሔር ቃል ይመሰላል። መጽሐፍ ቅዱስ መልእክቱን በጥበብ እያስተላለፈልን ያለው፣ በምሳሌ በመኃልይ እየደረደረልን ያለው። ጡት አስጣዮች ፈሪሳውያን አሉ፣ ሰዶቃውያን አሉ። እግዚአብሔር በክርስቶስ ኢየሱስ እየተናገረ ያለውን ትውልድ እንዳይቀበል መምህር ሆይ፣ አንድ ሴት ነበረች፣ 7 ወንድሞች ነበሯት። 7ቱም አገቧት፣ ከ7ቱም አልወለደችም። ትንሣኤ ሙታን መላእክት አለ። በትንሣኤ ጊዜ ከነኚህ ከ7ቱ እቺ ሴት ለማን ባል ትሆናለች? የቃሉን እውነት
እግዚአብሔር በክርስቶስ እያስተላለፈ ያለውን ትውልድ ባለመቀበል እንዲጥል የእግዚአብሔር ቃል ከዘፍጥረት እስከ ትንቢተ ሚልክያስ ብቻ ነው። መሲሁ ገና ይወለዳል የሚል ትውልድን ሊቀርጹ ዛሬ አይሁድ ገና አልተወለደም እስኪሉ ድረስ እንዲህ ያለውን ዘር ሊሰሩ የማን ትሆናለች አሉት። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። የሠራዊት ጌታ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ የሔዋን አምላክ እንደሆነ አታውቁምን? በትንሣኤ ጊዜ እንደ መላእክት ይሆናሉ እንጂ አያገቡም አይጋቡም አላቸው። ይሄ ጌታ ኢየሱስ ክርስቶስ የባሪያን መልክ ለብሶ በሥጋ በምድር ላይ በነበረበት ጊዜ ይሄንን እውነት ሊያስጥሉ ላሉት የመለሰበት ነው። ጌታ ኢየሱስ ክርስቶስ ካረገ የመንፈስ ቅዱስ ስጦታ በነቢዩ ኢዩኤል እንደተነገረ ከፈሰሰ በኋላ ሐዋርያት ተነሱ። በደማስቆ ላይ እንደምታውቁት ቀትር ሳኦል የነበረውን ጳውሎስን ጌታ ካገኘው በኋላ የተመረጠ ዕቃው እንደሆነ ለአሕዛብ ለእስራኤል ስሙን ተሸክሞ የምሥራቹን የሚያበስር ሰው እንደሆነ ለነ ሐናንያ ከተናገረና ጳውሎስም ለረጅም ጊዜ በአረብ ምድር ተሰርቶ ለዚህ እውነት የምሥራቹን አብሳሪ ሆኖ ከወጣ በኋላ አሁን በአዲሲቷ ቱርክ በመጽሐፍ ቅዱስ ገላትያና ኤፌሶን በምትባልበት ስፍራ ሐዋርያው ቅዱስ ጳውሎስ ወንጌልን ሰበከ። ቤተ ክርስቲያንን በዛ ተከለ። ሐዋርያው ቅዱስ ጳውሎስ ቤተ ክርስቲያንን ተክሎ አቋቁሞ ሾሞ ከወጣ በኋላ ከኛ ወገን ነበሩ፣ ዳሩ ግን ከኛ ወገን አይደሉም ተብሎ እንደተጻፈ እነኚህ ጡት አስጣዮች ወደ ገላትያ ቤተ ክርስቲያን ገቡ። ወደ ገላትያ ቤተ ክርስቲያን ገብተው ሦስተኛው ምዕራፍ ላይ ሐዋርያው ቅዱስ ጳውሎስ ተመልሶ ጌታ ኢየሱስ ክርስቶስ በፊታቸው እንደ ተሳለ አድርጎ በቃሉ እውነት ቀርጿቸው ሳለ ያንን ኢየሱስን ሲያጣባቸው እንደዚህ አለ። ማን ነው አዚም ያደረገባችሁ? ጡት አስጣዮች ገብተው እኮ ነው በሙሴም ሕግ እንጂ በክርስቶስ ኢየሱስ በማመን ብቻ አትድኑም የሚሉ። ስለ ጡት እናውራ ስንል እኛ ጡት የሌላት ታናሽ እህት አለችን፣ ስለ እርሷ በጠየቁን ጊዜ ምን እንመልስ በሚለው ቃል መሪ ቃል አድርገን ተነስተን ስንነጋገር ብዙ ስለ ጡት ማውራት ቢቻልም ነገር ግን አራቱን ነጥብ ይዘን ስናይ ጡት አስጣይ ወደ ክርስቶስ ቤተ ክርስቲያን ገብቶ በክርስቶስ ኢየሱስ በመስቀል ላይ በተሰራው ሥራ ብቻ አይደለም፣ በሙሴም ሕግ ደግሞ በማመን እንጂ የሚሉ አዚምን የሚለቁ ልክ እንደ እስራኤል ልጆች በአንደኛ ነገሥት ምዕራፍ 18 ላይ አምላክ እግዚአብሔር ከሆነ አምላክን አምልኩ፣ አምላክ በዓል ከሆነ ደግሞ በዓልን አምልኩ። ስለምን በሁለት ሐሳብ ታነግሳላችሁ? እስራኤል በሁለት ሐሳብ አንክሷል። በመስቀል ላይ የተሰቀለው ክርስቶስ ኢየሱስ ብቻ ሳይሆን የሙሴም ሕግ ነው የሚያድነኝ የሚል ትውልድ እንዲፈጠር ጡት አስጣይ ሆነው ገቡ። እናንተ ሐዋርያው ቅዱስ ጳውሎስ አዲስቷ ቱርክ ኤፌሶንና ገላትያ ክብሩ ይገለጥበት የነበረ እናንተ በሐዋርያ ሥራ ማነው በኤፌሶን ምዕራፍ 1 ላይ እኮ ነው በሰማያዊ ስፍራ በመንፈሳዊ በረከት እግዚአብሔር በክርስቶስ ኢየሱስ እንደባረከን የዚህም በረከት ተካፋይ ያደረገን እግዚአብሔር ይባረክ እንድንል መልእክት ተደርጎ የተላለፈብን ቤተ ክርስቲያን ጠፍታ በጡት አስጣዮች ጠፍታ አሁን እኮ ጌታ ኢየሱስ ክርስቶስን የሚመስል ሰቀሉ። እሱ ነቢያችን ነው አርጓል፣ እሱን የሚመስል ነው የሰቀሉት የሚሉ እንዲነክሱበት እኮ ነው ያደረጉት። 2000 ዓመት አለፈው። ገብተው እኮ ነው እንደነዚህ ያሉት እንዳይገቡ እግዚአብሔር ለጴጥሮስ እንደዚህ አለው፣ የዮና ልጅ ስምዖን ጴጥሮስ ሆይ ከነዚህ አብልጠህ ትወደኛለህ? አዎ፣ በጎቼን አሰማራ። ጡት አስጣይ እንዳይገባ ደም ሳይፈስ ስርየት የለም የሚለው ቃል ዲሌት እንዳይደረግ
ቁል አላሁ ሰመድ ወም ወሊድ ወለም ይወሊድ ብለው እንዳይነሱ አምላክ አይወልድም አይወለድም የሚሉ እንዳይገቡ የቃሉን እውነት የሚያስጥሉ እንዳይገቡ በጎቼን አሰማራ፣ ግልገሎቼን ጠብቅ። እስቲ ኢየሱስ ጌታ ነው በሉ። እስቲ እስቲ ድገሙና ኢየሱስ ጌታ ነው በሉ። እስቲ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ አንድ አይነ ስውርን ይዘው መጡ። መምህር ሆይ ይህ ሰው አይነ ስውር ሆኖ የተወለደው እነርሱ ቤተሰቦቹ እሱ ኃጢአት ሰርተው ነውን ወይንስ ምንድን ነው አሉት። አይደለም አለ። እሱ ወይንም ቤተሰቦቹ ኃጢአት ሰርተው አይደለም፣ ነገር ግን የእግዚአብሔር ክብር በእርሱ ይገለጽ ዘንድ ይሆነዋል አለ። ጸለየ፣ አይኑም ተከፈተ። እሺ የእግዚአብሔር ክብር ሊገለጥባት ነው ጡት የሌላት ቤተ ክርስቲያን የቃሉ ወተትን ያጣቸው ያልተገኘባት ክብሩ ሊገለጥባት ነው። እንደነ ኢሳይያስ አይነት ሰዎች ሊወለዱባት ነው። ወይኔው ጠፋው እግዚአብሔርን ከፍ ባለ ዙፋኑ ኪሩቤል ቅዱስ ቅዱስ እያሉት እነኚህ አይኖቼ የረከሱ ከናፍርቶቼ በሰዎች መካከል ሆኜ አይተዋልና የሚል ትውልድ ሊወለድባት ነው። ጡት ያጣንባት። ነቢዩ አኪያ የሚባል ኢዮራምን የቀባ የሰለሞን ልጅ አክዓብ በነበረበት ጊዜ እስራኤል ለሁለት የተከፈለችበት ጊዜ ይሁዳና እስራኤል። በሴሎ የሚኖረው ነቢዩ አኪያ አርጅቷል። አይኖቹ ፈዘዋል፣ ደንግዘዋል። የንጉሱ ልጅ አብያ ታመመ። ኢዮራምም ሚስቱን በእስራኤል ላይ ንጉሥ እንደሆነ የቀባኝ አኪያ የሚባል ሰው በዛ አለ፣ ሂጂ እንጎቻም ይዘሽ ሂጂ እጅ መንሻ፣ ነገር ግን የኔ ሚስት እንደሆንሽ እንዳያውቅ ራስሽን ሸፍኚ፣ ሌላ ሴትም መስለሽ ሂጂ፣ ስለ ልጁም ስለ ልጄም ስለ አብያ መታመም ይነግርሻል፣ ሂጂ አላት። ሂጂ። በእስራኤል ይሁዳና እስራኤል ለሁለት ተከፍሏል። ነቢዩ አርጅቷል እኮ። የንጉሡ ሚስት ስትመጣ እግዚአብሔር አኪያ አለው፣ አኪያ የንጉሡ ሚስት ወደ አንተ መጥታለች፣ ሌላ ሴትም መስላለች፣ እንዲህ በላት፣ ግቢ፣ በደጅ በደረሰች ጊዜ ግቢ በላት። ስለምን ሌላ ሴት መሰልሽ? ከሰራዊት ጌታ ከእግዚአብሔር ዘንድ ብርቱ ወሬ ተቀብያለሁ፣ ግቢ በላት አለው። አይኑ በድንገት ነው ያየው ንጉሡ። እርጅናውን ኩርሲ ወንበር ላይ መቀመጡን ነው የሚያው። ከዙፋኑ የሚመጣን ድምፅ የሚሰማ የቃሉን ወተት ጠግቦ ያደገ ከጡት አስጣዮች ጋር ኅብረት ያላደረገ ጡት ጥሎ ያልፈረጠጠ የእግዚአብሔር ባሪያ ነው። በሱ ዘመን ሁለት ነበረች የሆነችው እስራኤል፣ ይሁዳና እስራኤል። አንደኛዋ ጡት የላትም። የአቅሮንን አምላክ ቦዔልዜቡልን የሚጠይቅ ንጉሥ ሁሉ አላት። በእስራኤል አምላክ እንደሌለ የማይቀበል ይህንን እውነት እንዳይቀበል ያጠባው የለም፣ የገለጠለት የለም፣ ያስተማረው የለም፣ የሚያግደው የለም። አምላክ በአቅሮን ያለው ቦዔልዜቡል ነው። አምላክ ከታመመበት ከአልጋው ላይ ተነስና ተመላለስ ሊለው የሚችል ቦዔልዜቡል ነው። ይህንን እውነት ለሁለት ለይቶ የሚነግረው የሚያስተዋውቀው የለም። ነቢያት አሉ ብትሉ 800 የአጥር ነቢያት አሉ። ግን የሚያመልኩት አምላክ የሚሰሙትም ድምፅ ከአቅሮን አምላክ ከቦዔልዜቡል ከሉሲፈር ነው፣ ከሰራዊት ጌታ ከእግዚአብሔር ዘንድ አይደለም። ገላጋይ የላቸውም። ጡት እኮ የላትም። ምን ብሎ ነው የሚያገባት? ከባድ እኮ ነው። ራሱ እኮ ነው የሰራዊት ጌታ እግዚአብሔር ሴት ልጅ እሰጥሻለሁ። አሜን። ነቢዩ ወይ እንደ ኤርምያስ ወይንም እንደ ሐናንያ ነው። ከ2 ዓመት በኋላ ከባቢሎን ምርኮ ይመለሳሉ የሚል ነቢይ ነው። ሐናንያ ነው ነቢይ ነው። ግን እስራኤል ግን የተገባው 70 ዓመት ነው። እና ይሄ ሐናንያ የሚባለው አይነት ነቢይ ከሆነ ጡት ጥሎ ሄደ ነቢይ ነው። መጀመሪያም ጡት እና እግዚአብሔር እንደዚህ ይለኛል፣ ሴት ልጅ ትወልጃለሽ። ትክክል ነው፣ እግዚአብሔር ሴት ሰጥቷታል። ግን ጡት የሌላት ነው አይልም፣ አያይም። ነገርየው እኮ ይኸውላችሁ የእስራኤል ልጆች አመፁና የባሪያዎቹን ድምፅም አልሰማ አሉና
እግዚአብሔር ለምርኮ አሳልፎ ሊሰጣቸው በደረሰ ጊዜ በእስራኤል ምግብ ጠፋ። አሁን እዚህ የሚበላ እኛ እርግተን ከ4 ሰዓት በኋላ ሐኪሞቹ እንደሚሉት እንትን ብሎ ወደ የሚጣል አይደለም የምላችሁ። የሕይወት ቃል ከእስራኤል ጠፋ ብንል ይሻለናል። ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል ስለሚል የእግዚአብሔር ቃል። እሺ እናንተ እንደፈለጋችሁ ስሙት። የእስራኤል ልጆች የሚበሉት አጥተው እንግዲህ ልጅ በሉ። የእርጉም ቁስ ውድ ሆነ። እንዴ የእስራኤል ልጆች ወልደው ልጃቸውን አርደው በሉ። እዚህ ያደረሳቸው ምንድን ነው? ወይ ጡት አስጣይ ከእግዚአብሔር እውነት አስጥሏቸዋል፣ ወይ ጡት ጥለው ፈርጥጠው እናውቃለን ብለው። የእግዚአብሔር ቃል ወደ እኔ እንደዚህ ሲል ይመጣል። አምተውትም እስራኤል አማኝ የኋሊትም ጣለኝ ይላላ። አምተውት። ሰውን አምተ በሰው ትታረቃለህ። እግዚአብሔርን አምተ ማን ያስታርቅህ? ማን ነው የሚያስታርቅህ? እግዚአብሔርን አምተ። የጆሮ ጠቢ ቃል ለነገሥታቱ ይጣፍጣል። ይጣፍጣል ስላለ ወንድምህን እስራኤል እንደዚህ ሆነች። አሁን እንደምላችሁ አረ ኢየሱስ ጌታ ነው። ጡት የላለም። በቃ ምን ብሎ ነው የሚያገባት? የጮኝነት ዘመን እንዳይመስል የሚለያያት እንኳን የጋብቻ ጊዜ ገና ሲያት ነው የሚለያት። ብዙ የአምልኮ ስርዓት የሚተላለፍባቸውን ደጆች ዛሬ አልፋችሁ እዚህ የመጣችሁት እኮ አልፋችኋቸው የመጣችኋቸው የአምልኮ ስርዓት የሚተላለፍባቸው ቤቶች፣ ቤተ መቅደሶች፣ ቤተ አምልኮች ጡት እንደሌላችሁ መንፈሳችሁ እኮ ስላረጋገጠላችሁ ነው። በዚህ ወተት አለ ብላችሁ የመጣችሁት፣ በዚህ የቃሉ እውነት አለ፣ በዚህ በዙፋኑ ያለ እግዚአብሔር ይፈርዳል፣ በዚህ በራሪቱን እባብ በእጁ የሚወጋ እግዚአብሔር አለ ብላችሁ እኮ ነው የመጣችሁት። ስንት እነንቶኔን እኮ አቋርጣችሁ መጣችኋል። ለአንዳንዶቻችሁ እኔ የአጵሎስም አይደለሁም የኬፋም አይደለሁም የጳውሎስም አይደለሁም የክርስቶስ ነኝ ብላችሁ እኮ መጣችኋል። የኛ ሁኑ የሚሉትን ጥላችሁ እኮ መጣችኋል። እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ጳውሎስ ነኝ የሚል እዚህ የለም ብላችሁ እዚህ ያለው ኢየሱስ ጌታ ነው የሚል ነው ያለው ብላችሁ መጣችኋል። እዚህ ኢየሱስ ጌታ ነው በሉ። የመጨረሻ ቃል ላንብብና ልጨርስ። የሐዋርያት ሥራ ምዕራፍ 20 የሐዋርያት ሥራ ምዕራፍ 20 ከቁጥር 28 ጀምሮ እንደዚህ ይላል። ምዕራፍ 20 ከቁጥር 28 በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄዱ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ሌሊትና ቀን እያለ ስለነኚህ ምዕመናን እንዴት እንደሚጸልይ ይናገራል። ይሄ የእግዚአብሔር ሰው ጳውሎስ እኛ እንደነ ኬፋ ሚስቶቻችንን ይዘን መሄድ አልተፈቀደንምን? ለእኛ አልተፈቀደም ወይ ይላል። ራሱን ለእግዚአብሔር መንግሥት ላዳነው ለወደደው በደሙ ላጠበው ከአጥፊው እጅ ለታደገው ለጌታው ሊኖር ራሱን ለእግዚአብሔር መንግሥት ጀንደረባ አድርጎ ለየ እንጂ ነገሥታቶች ጀንደረባ አላረጉትም ሚስቶቻቸውን እንዲጠብቅ። እግዚአብሔርም ጀንደረባ አላደረገው። ይሄ የእግዚአብሔር ሰው ጳውሎስ ቤተ ክርስቲያን እየተሰራች በቃሉ እውነት ራስ ወደ ሆነው ወደ ክርስቶስ ፍጹም ሙላት እንድታድግ እየተገነባች
ይህም ሰው አንዱ ሐዋርያ ነውና በሐዋርያትና በነቢያት መሠረት ላይ ታንጻችኋል ተብሎ እንደተጻፈ ማነጽ ሥራ ላይ መገንባት ሥራ ላይ በነበረ ጊዜ ጌታ በሮም በዚህ ሰው የሚሠራው ሥራ በኢየሩሳሌም በዚህ ሰው የሚሠራው ሥራ ስለነበረ አባቶች ለምንድነው እያለቀሳችሁ የምታስለቅሱኝ አታድክሙኝ እስኪል ከበው በእግሩ ስር ተንበርክከው እስኪለምኑት አንዳንድ ታክሲ ላይ የጌታ ፍቃድ ይሁን ብለን ዝም አልን ተብሎ ተጽፎ እንደምታነቡት እግዚአብሔር ባሪያዎች ለጳውሎስ እንዲህ ያለውን ጥቅስ እስኪናገሩለት ድረስ አጋቦስ የሚባል ነቢይ ባለዚህ መታጠቂያ ማን ነው በኢየሩሳሌም እንደዚህ አድርገው ሲያስሩት አያለው ብሎ እስኪተነብይለት ድረስ ስለ ስሙ ገና ብዙ መከራ ሊቀበል እስከ ሞት ድረስ ዋጋ ሊከፍል የተገባው እንደሆነ የቆጠረው ጳውሎስ እናንተ አላቸው በገዛ ደሙ በማንም ደም አይደለም። ይውላችሁ የእስራኤል ልጆች ከግብፅ ምድር ከ400 ዓመት በኋላ ሊወጡ በግብፅ ዮሴፍን የማያውቅ ንጉሥ ተነሳ። የእስራኤልንም ልጆች አስጨነቀ። የእስራኤልም ልጆች ከአገዛዙ የተነሳ ወደ ሰራዊት ጌታ ወደ እግዚአብሔር ጮኹ። እግዚአብሔርም ሰማ፣ እግዚአብሔርም አደመጠ። በእስራኤል ልጆችም የሚደረገውን አየ፣ ተመለከተ፣ ወረደ፣ ባሪያውንም ሙሴን ላከ። እናንተ በግብፃውያን ፊት አንተን እንደ አምላክ ወንድምህንም አሮንን እንደ ነቢይ ያደርጋለሁኝ በፋንታ ብሎ ከላከው በኋላ ብዙ ታምራቶች ከሆኑ በኋላ እግዚአብሔር ነውር የሌለበትን ጠቦት አለው እረድና ደሙን በመቃን በጎበኑ ላይ ቅባው፣ በሂሶጵም አድርገህ እርጨው። አጥፊው በማለዳ በእስራኤል ልጆች በጌሤም ያልፋል። የበጉ ደም ባለበት ቤት ውስጥ የማይገኝ በኩር ሁሉ ይሞታል። ይሄ በግ ነውር የማያውቀው በግ ከአጥፊው እጅ የእስራኤል ልጆች ሊድኑበት ሊያመልጡበት የታረደው በግ ወደ እርድ ሲሄድ ይጮሃል ይጮሃል። አሁን እኔ እንደ በግ እንዴት አድርጌ ልጩ? ይጮሃል። ይሄኛው አሁን ጳውሎስ በገዛ ደሙ የዋጃትን ቤተ ክርስቲያንን ጠብቁ አደራ ሲላቸው ለኤጲስቆጶስ ጳጳሳት፣ ለእረኞች ይሄኛው በግ መጽሐፍ ቅዱስ አፉንም አልከፈተም። በበግ ሸላቹ ፊት እንደሚታረድ በግ አፉን አልከፈተም፣ አልጮኸም። ዝም ብሎ ሄዶ ነው ጎልጎታ ቀራንዮ ላይ የተሰቀለው። አልጮኸም። ለእስራኤል ልጆች የተሰዋው በግ የክርስቶስ ምሳሌ ጥላ ቢሆንም አንድ በግ አይደለም፣ ነውር የሌለበት ብዙ በግ ነው። ሁሉም በጎች ሊታረዱ የእስራኤል ልጆች ከአጥፊው እጅ ሊያመልጡ ጮኸዋል። በአራጁ ፊት ጮኸዋል፣ ዝም አላሉም። ይሄኛው በግ ግን ዝም አለ ነው የሚለው። አፉንም ስላንተ አልከፈተም። አሜን በለይ። እኙኒ ከንደገው ማን ነው የሚሰማኝ? ስላንተ ሲል አፉን አልከፈተም። ኢየሱስ ጌታ ነው። በዚህ በግ ደም የተዋጀችውን ቤተ ክርስቲያን ጠብቋት። እኔ ጳውሎስ መልካሙን ገድል የምጋደል የጽድቅ አክሊል ከጌታዬ እጅ የምቀበል ከእናንተ ከሄድኩኝ በኋላ ለመንጋው የማይራራ ጨካኝ ተኩላ፣ የበግ ልብስ የሚለብስ ተኩላ እንዲገባ አውቃለሁ። ጡት የሌላት የቃሉ እውነት የቃሉ ወተት የሌላት ቤተ ክርስቲያን ውስጥ ነው የሚገባው። እስቲ ተኩላ ከበጎች ጋር አብሮ ይሄዳል? እሺ ይሂድ። በዓለም ላይ በባህሪው አደገኛ የሚባለው ተኩላ ነው። በሕይወት ሳለ ነው የሚበላው። በግሩፕ ነው የሚሄደው። ከ9 በላይ ሆኖ ነው የሚሄደው። የትኛውንም አውሬ አይፈራም። እሱ
እሱን የሚያጠቃው ንብ ብቻ ነው። ባህር አይከለክለው። እሺ ይሄ ተኩላ ከበጎች ጋር አብሮ ይሂድ። ንጉሥ ሆይ አሉ። እሱም ተኩላውም በጎቹ እሱም በግ ሆኖ ናቡከደነፆር በዚህ 3 ቀን ውስጥ ለእኔ ስገዱ አለ። ተኩላውም የበግ ልብስ ለብሷል፣ በጎቹም ደግሞ በግ ሆነዋል። እና የማይሰግድ እቶን እሳት ውስጥ ይጣላል አለ። ካልሰገዱት ከበጎቹ ከ3ቱ በጎቹ አንዱ ነው ልበል። ይህ ተኩላ ንጉሥ እንዳወጀ አዋጅ ወደ እሳቱ ሊጣል ይሄዳል። ጣዩን በልቶት ነው የሚሄደው። ጣዩን ነክሶ በውጭቆት ነው የሚሄደው። ጡት የሌላት ቤተ ክርስቲያን፣ የቃሉ እውነት የሌላት ቤተ ክርስቲያን። በመሰረቱ ቤተ ክርስቲያን ቲያን ተከታይ ነው። ክሪስት ክርስቶስ ነው። የዕብራይስጥ ቃል ነው። ቤተ ግዕዝ ነው። አንተን ነው። መቅደስ ነው። አንተ የእግዚአብሔር ቃል የሌለህ፣ አንተ ቤተሰብ ውስጥ ጡት ሳይኖራት ዕድሜዋ 45 የሞላ ወይንም የጌታን መምጣት ይጠባበቅ ከነበረው ከሽማግሌው ስምዖን እኩል ዕድሜ ያላት ሐና 80 ዓመት የሞላት በሷ ዕድሜ ልክ ያለች እህት ካለ ግን ጡት የሌላት እመነኝ፣ እንደነኛ 4 ለምጻም ከመንደር ነው የምታጠፋት። እና የእግዚአብሔር ሰው ጳውሎስ እንደዚህ አለ፣ እኔ ከሄድኩኝ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡ ወቁ አለ። የነኚህ የጨካኝ ተኩላዎች አንዱ መርሃቸው በሐዋርያትና በነቢያት መሰረት ላይ ተመስርተህ ፍጹም ወደ ሆነው ወደ ክርስቶስ ሙላት እንዳታድግ ነው። የፈሰሰልህን ክቡር ደም፣ የደሙን ጠረን፣ በደም ውስጥ ያለውን የዘላለምን ሕይወት እንዳትቀምስ ነው። የእግዚአብሔር የባህሪው ተካፋይ እንዳትሆን ነው። ጡት ጥለን ልንሄድ ያለን ሰዎች ካለን እግዚአብሔርን ቃል እውነት ልንጠባ ልንቀበል፣ ቃሉን ልንማር ልንሰማ፣ እግዚአብሔር በቃሉ የቃሉ ሙላት ይኖርህ ይለናል። የእግዚአብሔር ቃል ድምፅ ሆኖ ወደ እኔ እንዲህ ሲል ይመጣል። ስለዚህ እውነት ያመነውን አብርሃምን በእግዚአብሔር ቃል እንዲህ ሲል እግዚአብሔር ያናግረኛል። አብርሃምም አመነ፣ በእምነቱም ጽድቅ ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ የሚል የእግዚአብሔር ቃል በእግዚአብሔር ቃል ድምፅ እየሆነ እሰማለሁ። ማላሆዴ ላባሴ ከረዴሌባ ሮሻ ላባጋዳ ሴቴ ሌቤሬዴ ከሌረራ ላባራዲያ ሁላችንም እንጸልያለን። ቫላጋዳ ሌቤ ሴቴ ሬዴሌ ከሬዴሌ በሬዲያ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የቃሉን ረሃብ በውስጣችሁ ይክተትባችሁ። እግዚአብሔር የቃሉን ደጅ ይክፈትላችሁ። ግድላችሁም ልባርካችሁ። እኔ የንጉሥ ካህን ነኝ። ዘርፋፋ ቀሚስ፣ ትልቅ ጋውን ላይ አትፈልጉ። ካህን ነኝ። ለርስቱ የተለየው ቅዱስ ከተባሉት አንዱ ነኝ። በደም የተቤዠው ኩነኔ የሌለብኝ እግዚአብሔር በልጁ በኢየሱስ ክርስቶስ ደም አጥቦ ኩነኔ የለብህም ያለኝ፣ ከኔ የሚጠበቀውን ደግሞ የነገረኝ፣ በክርስቶስ ኢየሱስ ለእግዚአብሔር ሕያው ፍጡር መሆንን ቁጠር ብሎ የነገረኝ ሕያው መሆኔን የምቆጥር ነኝ። ልባርካችሁ። ምድር ኃይሏን ትስጣችሁ። ግድ የለም ቃየል በአቤል ላይ ከተነሳ በኋላ ምድር ኃይሏን አትስጥህ ነው ያለው እግዚአብሔር። እኔ ግን ልባርካችሁ። ምድር ኃይል አላት። በኢየሱስ ደም ኃይሏን ትስጣችሁ። ሲመዳፍ ደዳ እመኑና ተቀበሉኝ። በጌታ በኢየሱስ ስም ምድር ኃይሏን ትስጣችሁ። ለጌታ ክብር እልልታ እየሰጠን